አንድ ነገር በለኝ እያልን ጌታን እንጸልያለን። ያውና ዘላለማዊ የሆንክ እግዚአብሔር አምላካችን ሆይ በዚህ ማለዳ ከእንደገና ምሕረትህና ቸርነትህ በዝቶልን ከሚወረወርብን ክፉ ቀስትና ጦር ከአመፅም ምክር ከጨለማ መንግሥት ረቂቅ ዕውቀትና ጥበብ ሁሉ አድነህን በአደባባዮች ሆነን ጤናችን ተጠብቆ ቤታችን ኑሯችን ተጠብቆ ከተማችን ተጠብቆ የእግዚአብሔር መልካምነት በተትረፈረፈበት ሁኔታ የሰማይን አምላክን እግዚአብሔርን እንድናመልክ ይህንን ድንቅ ማለዳ በሕይወታችን ስለጨመርክ አምላካችንና መድኃኒታችን ሆይ ምስጋናችን ታላቅ ነው። ለዘላለም ስምህ ይባረክ። በመልካምነትህ በእኛ ጽድቅና መልካም ስነ ምግባር ትጋት ብርታትና ብቃት ብለን ልናወራ የምንችለው አቅምና ጉልበት የለንም። ሁሉ ከአንተና ለአንተ ክብር ሆኗልና በልጅ በኢየሱስ ክርስቶስ ስም እናመሰግናለን። ስምህ ብሩክ ይሁን። በዚህ ማለዳ ለሕይወታችን ለነፍሳችን የሚረባ አንድ እርምጃ በመንፈሳዊ ሕይወታችን ወደፊት እንድንጠጋ ወደፊት የሚያስከሄደንን ቃል እንድትናገርን በኢየሱስም እንለምንሃለን። ጊዜውንና ሰዓቱን ሁሉ ባርክልን። በኢየሱስ ክርስቶስ ጌታችን መድኃኒታችን ስም አሜን። ክብር ለአምላካችን ለእግዚአብሔር ይሁን። ዛሬ አብረን የምንካፈለው አሁን እንዳነበብኩት እግዚአብሔር የቃል ኪዳንን ሰው እንደሚባርከውና ያንንም በረከት በመሐላ ያጸናው በረከት እንደሆነ እግዚአብሔር ቃል ሲናገር አሁን ሰምተናል። እንዲህ በሚል ሐሳብ እግዚአብሔርን ቃል አብረን እንማራለን። ተፈትኖ በማለፍ በመሐላው በረከት መባረክ። ተፈትኖ በማለፍ በመሐላው በረከት መባረክ። እዚህ ቦታ ላይ ይሄ ቃል ሲናገር በተለይ ከቁጥር 17 ላይ እንደገና መንባት ነው። አንድ ልጅህን አልከለከለምና በእውነት በረከት እባርክሃለሁ ይላል። አንድ ልጅህን አልከለከለምና 22 ላይ ወደኋላ መለስ ብለን ቁጥር 1 ላይ እዛው ስንመለከት ከእነዚህም ነገሮች በኋላ እግዚአብሔር አብርሃምን ፈተነው ይላል። ፈተናው በክፍሉ ላይ የነበረው የምትወደውንና ብቸኛ የሆነውን ልጅህን ስጠኝ የሚል ነው። የምትወደውን ብቸኛ የሆነውን ልጅህን ስጠኝ። ከነዚህ ነገሮች በኋላ የሚል ነገር በራሱ ሌላ ትርጉም አለው። ከላይ አብርሃም ብዙ ፈታኝ የሆኑ ሁኔታዎችን እያለፈ ነው የመጣው። ለአብርሃም ጠላቶች ሆነው ያስጨንቁ የነበሩ ሰዎችም ከአብርሃም ጋር ቃል ኪዳን አድርገው ተግባብተው ሰላም ሆኗል። ለረጅም ጊዜ ይጸልይም የነበረው የመሳራ ማዕፀን ተከፍቶ ልጅም ተወልዷል። ነገር ምቹ ሆኗል። ሁሉም ነገር ከተስተካከለ በኋላ ፈተና መጣ። ይስሐቅ ለአብርሃም ስሙ ነው። ይስሐቅ ለአብርሃም ታሪኩ ነው። ይስሐቅ ሞተ ማለት ተሰዋ ማለት በምድር ላይ የአብርሃም ስም አይነሳም። እግዚአብሔር ስምህ አይነሳ አለው። አብርሃምን ተስማማና ስሜ አይኖራል። አንተ ደስ ካለህ አንተ ካማረህ አንተ ከከበርክበትና ከወደድከው የኔ ስም ምን ያደርጋል በማለት ልጁን ስለሰጠ እግዚአብሔር እንደዚህ ይላል፣ በእውነት እኔን የምትፈራ እንደሆነ ምን አድርጌአለሁ
አውቃለሁ። ስለዚህ ምን አደርጋለሁ? አሁን ዝም ብሎ በረከት ሳይሆን በእውነት ምን አደርጋለሁ? ገረገሪት አንቂና ሐላሌ ምን አደርጋለሁ? እባርካለሁ። እግዚአብሔር ሲሚል መሐላ ብዙ ጊዜ በሚበልጥ ነው የሚማለው። ድሮ አባቴ እንደዚህ ይላል፣ የአባቴን ጉልበት ይላል። የመጨረሻ ጨርሷል ማለት ነው። ይሄን ጉልበት ደግሞ ይላል ጨረሰ ማለት ነው። ሰው በታላቅ ይምላል። እግዚአብሔር ሌላ ታላቅ ስለሌለው እግዚአብሔር ምን አለ? እኔ በራሴ ምን አድርጌያለሁ? ምያለሁ። በእውነት ምን አደርግሃለሁ? እባርክሃለሁ። ለምን? ተፈትነህ አልፈሃል። በነገራችን ላይ ፈተና አይወደድም። ፈተና አይወደድም። ስንማርም እኮ በተለይ ደካማ ተማሪ ፈተና አይወደድም አይደል? ዝም ብሎ ውጤት የሚሰጥ ቢሆን ደስ ይለዋል። ግን የሚገርመው ነገር ተጨንቆም ተጠቦም ተሰርቶ ትምህርቱ አልቆ ገዋን ሲለበስ ግን ደስ ይላል። ኢዮብ እንደዚህ ይላል፣ የሰው ሕይወት በዚች ምድር ላይ ብርቱ ምንድን ነው ይላል? ሰልፍ ነው ይላል። ኢዮብ ላይ ምዕራፍ 7 ከቁጥር 1 ላይ ስትመለከቱ የሰው ሕይወት በዚች ምድር ላይ ብርቱ ዝም ብሎ ሰልፍ ሳይሆን ብርቱ ሰልፍ ነው ይላል። ያንን ሰልፍ ለማለፍ የእግዚአብሔር ጸጋ አስፈላጊ ነው። ሰው ብቻውን የሚደርስበትን ፈተና የሚደርስበትን ከባድ ነገር ተቋቁሞ ማለፍ የሚችል አቅም የለውም። ሁል ጊዜ የእግዚአብሔር እርዳታ ያስፈልጋል። ፈተና ደግሞ በተለይም ለክርስቲያኖች ሕይወት አንዱ ገጽታ ፈተና በክርስትና ሕይወት አንደኛው የሕይወት ገጽታ ነው። ክርስትና የሚሆነው ሲፈተን ነው። ወርቅ ስቆሽ በምንም አይነት ሳሙና ብታጥቦት ሊጠራ ይችላል። ብሩሽ አምጥታችሁ ብትፈገፍጉት ሊጠራ ይችላል? አይችልም። ወርቅ ሲቆሽ በምን ውስጥ ይገባል? በእሳት ውስጥ ይገባል። በእሳት ውስጥ ገብቶ ላዩ ላይ የነበረው ቆሻሻ ሁሉ ተወግዶ ወርቅነቱ ወጥቶ ሲመጣ እህቶች አንገት ላይ ያደርጋሉ፣ እንደዚህ አድርገው ጆሮ ላይ ያደርጋሉ፣ ቀለበት እጅ ላይ ይገባል። እኔ ወደ ወጣሁበት ሁሉ ይወጣል፣ እኔ የገባሁበት ሁሉ ይገባል። ለምን? ነጥሮ ስለወጣ። ክርስትና ያለ ፈተና ያለ ተግዳሮት ትበራለ፣ ትሄዳለ፣ ትዘላለ፣ ትበራለ ተብሎ እንደሚነገረው ሳይሆን ትታሻለ ተብሎ የሚነገርበት ነው። ክርስትና ውስጥ መታሸት አለ። ሐዋርያ ጳውሎስ አንድ ጊዜ የመጀመሪያ ወንጌል አገልግሎት ጉዞ ሲወጣ በልስጥራን ደርቤ አካባቢ ላይ አንድ ከፍተኛ የሆነ እግዚአብሔር ክብር ተገለጠ። ብዙ ተአምራቶች ተደረጉ። ብዙ ሰዎች ወደ ጌታ መጡና በመጡ ደቀ መዛሙርት ላይ ከፍተኛ ሰልፍ ሲነሳባቸው ሰብስበው አስተማሩና የእግዚአብሔርን መንግሥት በብዙ ጭንቅና በብዙ መከራ ልንገባ ይገባናል ብሎ መከራቸው ይላል።
በዚህ ጊዜ ብዙ ስለ መከራ ስለ ችግር አይነገርም። የሚነገሩ ችግሮችን በእርግጥ ምንድናቸው? ከኛ ህይወት ጋር ከኑሮ ጋር ከጤና ጋር ያሉ እንጂ ስለ ወንጌል፣ ስለ ቃሉ፣ ስለ እውነት፣ ስለ እግዚአብሔር ክብር መከራ የሚደርስባቸው ሰዎች ብዙ አይደሉም። እኛው መከራ ብለን የምናወራቸው ነገሮች፣ ችግሮች ብለን የምናወራቸው ነገሮች ከግል ህይወታችን ጋር ከኑሯችን ጋር ተቆራኝተው ያሉ ነገሮች ናቸው። የሰው ልጅ ተፈትኖ በሚያልፍበት ጊዜ አሉታዊም አዎንታዊም ለውጥ በሰው ህይወት ላይ ይታያል። እውነተኛና የጠራ ህይወት ያላቸው ሰዎች ተፈትነው ሲያልፉ በጠራ ማንነታቸው ተገልጠው ይቆማሉ። ዝም ብሎ ደግሞ የሆኑ ሰዎች በመልካም ጊዜ በሰላም ጊዜ የዘመሩ መከራና ችግር በመጣ ጊዜ ፈተና በመጣ ጊዜ ቤተ ክርስቲያንን ብቻ ሳይሆን ጌታን ራሱን ይተውታል። አብርሃም ፈተና ሲደርስበት የበለጠው ወደ እግዚአብሔር ቀርበዋል። የበለጠ ወደ እግዚአብሔር ቀርበዋል። ፈተና በሚደርስበት ጊዜ ሊዘነጉ የማይገቡ ከአብርሃም ሕይወት እኔ ለማየት የሞከርኳቸውን ነገሮችን ከማንሳት በፊት ጥቂት ነገሮችን እናገርና ወደ ዋና ነገር ቶሎ ለመሄድ እሞክራለሁ። ዛሬም በሕይወታችን ላይ ፈተና መድረሱ የማይቀር ነው። ፈተና አይነቱ ይለያያል። አይነቱ ብቻ ሳይሆን እንደኛ ማንነት ውጤቱም ይለያያል። አንዳንድ ሰዎች ሕይወት ላይ የሚደርሰው ፈተና ውጪ ያሉ ሰዎች ያበረግጋቸዋል፣ እነሱ ግን ይችሉታል። የዛሬ 6 ዓመት አካባቢ አንዲት እህት ጋር የተነጋገርን አንድ ነገር ነገረች እና በባለቤት የምትቸገር እህት ነበረች እና ሌላ ጓደኛዋ ጋር አብረው ይጸልያሉ። ጌታ ሆይ ባለቤቷን ለውጠው ቀይረው እያሉ ነው የሚለው የሚጸልዩትና ምንም ቢጸልዩ ሰውየው በቦታው ምንም ለውጥ አይታይበትም። እና ባሏ የሚያስቸግራት ሳትሆን ሌላኛዋ ስትጸልይ እንደዚህ ትላለች፣ ጌታ ሆይ ኢቤን ከሚያስጨንቃት ከሚያውካት ሰላሟን ከሚበጠብጣት ጌታ ሆይ እንድትነቅል ጸልያለሁ። አትጸልይ እንደዚህ አይነት ጸሎት ያልፈልግም ብላ ደግሞ ያቺ አስቆመች። አያችሁ፣ እግዚአብሔር በምንፈተንበት ጊዜ ጸጋን ይሰጠናል። የምንቋቋምበትን የምንችልበትን ማለፍ የሚያስችለንን አቅም ይሰጠናል። እቺ ሴት እግዚአብሔር ከመከራው ጋር አንድ ነገር አድርጎላታል። ምን? ያንን ፈታኝ የሆነውን የባሏን ባህሪ የምትችልበት እንዲህ ያልኩኛለች፣ ቢያንስ ለእኔ ክፉ እንኳን ቢሆን ለልጆቹ በሕይወት ይኖር አልኳት አለች። ፈተና ውስጥ መግባት ግዴታ ነው። አገልጋዮች ስለሆንን የማንፈተን እንዳይመስላችሁ። ፈተናዎች አሉ። የዚያን ጊዜ 3 ቁልፍ ነገሮችን ማድረግ ይኖርብናል። የመጀመሪያ ነገር እግዚአብሔርን መስማትና ፈቃዱን መታዘዝ ነው። ባለፈው ዓመት አንድ ትምህርት 3 ተከታታይ ሳምንት ሳስተምር አንድ ነገር ብያለሁ። እግዚአብሔርን እንዴት እንሰማለን? እግዚአብሔር በምንድን ነው የምንሰማው? እንደኛ በቃሉ ይሰማል። እግዚአብሔር መጀመሪያ ከምንም በላይ እግዚአብሔር ራሱን የገለጠው መንገዱን ያሳየን በቃሉ ነው። ከዛ እግዚአብሔር በሕልማችን ይናገራል። እግዚአብሔር በራእያችን ይናገራል። እግዚአብሔር በነቢያቶች ይናገራል። በነቢያቶችም በሰዎች ሲናገር በቃሉ ሚዛን ገብቶ መታየት አለበት። እግዚአብሔርን ካልሰማ ነው ፈተና ውስጥ ገብተን ማለፍ አንችልም።
እግዚአብሔርን መስማት አለብን። ከአብርሃም ሕይወት ይህንን አሳያችኋለሁ። ሌላው ሁለተኛ በእግዚአብሔር ሁሉን ቻይነት ላይ መደገፍ፣ የእኛን ድካም መቀበል፣ የእኛን ደካማነት መቀበል፣ አለመቻላችንን መቀበል። አልችልም፣ አንተ ግን ስለ እኔ ትችላለህ፣ በአንተ እታመናለሁ፣ አንተን ተስፋ አደርጋለሁ ብለን ይህ ንግግሩን ሳይሆን በሕይወት ማለት ነው። ንግግር ማለት ይቻላል። በዚህ ጊዜ ሰው ሁሉ አፈጮሌ ሆኗል። ሃሌሉያ ኢየሱስ ጌታ ነው። ሐራማ ሰው ሁሉ በጣም አቡ አንዳንድ ጊዜ ይገርመኛል። በተለይ በዚህ ጊዜ ያለው ሰው ስለ መንፈሳዊ ነገር ሲያወራ አቤት ያወራል፣ አሳምሮ ቀለም ቀብቶ አድምቆ አሳምሮ ይናገራል። ግን በሕይወት የለም። በመንፈሳዊ ነገር ንግግር ሳይሆን ሕይወት ነው። ማመን ያረጀች 90 ዓመት ቤት የደረሳት ሴት ማህፀኗ ለምልሞ ልጅ መውለድ እንደምችል እግዚአብሔር ታምራት ሊያደርግ እንደምችል ማመን፣ የተዘጉ ደጆች ሊከፈቱ እንደምችሉ እግዚአብሔር ማድረግ እንደምችል ማመን። አብርሃም ማመኑን አሳያችኋለሁ በኋላ። ሶስተኛ ባለንበት ሁኔታ ሳንወሰን እግዚአብሔርን ከማምለክ አለመራቅ። እነዚህ 3 ቁልፍ ነገሮች፣ ወሳኝ ነገሮች ናቸው በፈተና ውስጥ ስንሆን። የመጀመሪያ እግዚአብሔርን መስማትና መታዘዝ። ሁለተኛ በእግዚአብሔር ሁሉን ቻይነት መታመን ወይም ማመን። ሶስተኛ ባለንበት ሁኔታ በደረሰብን ነገር ሳንከለከል እግዚአብሔርን ማምለክ የሚለውን ትርጉሙ በጣም ብዙ ነገር ነው። ያንን ሁሉ መናገር የሚችልበት ጊዜ አይደለም ይሄ ጊዜ። እግዚአብሔርን ማምለክ ከአብርሃም ሕይወት ይህንን እንመለከታለን። እግዚአብሔር ለአብርሃም በመሐላ ያጸናው በረከቶች የመጀመሪያ ነገር ዘሩን ነው። እግዚአብሔር የሚባርከው ዘሪን ይባርካለሁ ነው ያለው። ሁለተኛ ያለው በአብሮነቱ ሊገኝ የሚችል ድል። ይሄ በረከት ነው፣ ድል በረከት ነው። በነገራችን ላይ ዘር ኖሮ ድል ከሌለ ዋጋ የለውም አይደል? ምን ይጠቅማል? ምንም አይጠቅምም እኮ። በረከት አይባልም። እግዚአብሔር ተያያዥ ነገሮችን ሳይነጣጥል ነው ሲባርከን የሚባርከን። እግዚአብሔር ተያያዥ ነገሮችን ሳይነጣጥላቸው ነው የሚሰጠው ከነሙሉ ፓኬጁ። ክብር ለኢየሱስ ይሁን። ምንድን ነው ያለው? ዘሪህ የጠላቶችን ደጅ ምን ያደርጋል? ይወርሳል ሲል ያሸንፋል ማለት ነው። አብርሃም የተገባለት የተስፋ ምድር አሕዛቦች የሚኖሩበት ምድር ነው ናት። ስለዚህ አብርሃምን ምን ይጠብቀዋል? ጦርነት ይጠብቀዋል። ጦርነቱን ብቻውን የሚችለው ሳይሆን ከእግዚአብሔር አብሮነት የተነሳ የሚያገኘው ድል ነው። ያለ እግዚአብሔር አብሮነት ድል አይገኝም። ሌላው ምድር ነው። የካህናንን ምድር ለመስጠት ነው እግዚአብሔር ቃል እየገባለት የነበረው። እኛ መቼም አሁን የምንወርሰው ምድር አለን ብዬ አላስብም እዚች ምድር ላይ። እኛ ግን አገራችን ሰማይ ነው ነው ብለው
አዎ እዚች ምድር ላይ ኑሮ ያስፈልገናል። እግዚአብሔር እሱን ይሰጠናል። እሱ ምርቃት ነው። በዚህ ምድር እየኖር ጌታን እንድናስከብረው ጌታ እንድከበር ለስሙ ክብር ይሰጠናል። በዚች ምድር ላይ ምድር የምንኖርበትን ርስት እግዚአብሔር ይሰጠናል። ግን እኛ የተገባልን ትልቁ በመሐላ የጸናው በረከታችን መንፈሳዊ ነው፣ ሰማያዊ ነው። ጳውሎስ ብሏል አይደል? ኤፌሶን ምዕራፍ 1 ቁጥር 3 ላይ እንደዚህ ብሏል፣ በሰማያዊ ስፍራ በመንፈሳዊ በረከት ሁሉ የባረከን የጌታችን የኢየሱስ ክርስቶስ አምላክና አባት ምን ይሆን? የተባረከ ይሁን ይላል። ትልቁ በረከት መንፈሳዊ ነው ወገኖች ሆይ። መንፈሳዊ በረከቱ ከመጣ ምድራዊ በረከቱን አናጣ። መንፈሳዊው በረከት ከመጣ ከበረከት አምላክ ጋር መጠጋታችን አይቀርም። ከሱ ጋር መያያዛችን አይቀርም። በሱ ዘንድ ጉስቁልና የለም። በሱ ዘንድ እጦትና ባዶነት የሚባል ነገር የለም። መንፈሳዊ በረከት በሕይወታችን ከፈሰሰ የእግዚአብሔር አብሮነት ከእኛ ጋር ከሆነ የምድራዊ ነገር ምርቃው ከባድ አይደለም። ከገዛችሁ በኋላ አንድ ነገር መርቅልኝ ማለት ለነገሩ በዚህ ጊዜ መርቅልኝ የሚባል ነገር እየቀረ መጣ። ድሮ ነበር። አሁን እኮ ብዙ መርቅልኝ ይባል። ኪሎ አስመዝነሽ ይሄ የወራስ ቤዛ አስመዝነሽ መርቅልኝ ብለሽ ትወዳለሽ። ቀረኩ። ድሮ በብርጭቆ በሚሰፈርበት ጊዜ ከተሰፈረ በኋላ መርቅልኝ ሲባል አፈስ ተደርጎ ይመረቃል። ልክ ነው አይደለም? መመረቅ እየቀረ ነው። ቀስ እያለ መመረቅ የሚባል ነገር እየቀረ ነው። አንድ ነገር ልነግራችሁ እፈልጋለሁ። በዚህ መካከል በብዙ ፈተና ውስጥ የምታልፉ እግዚአብሔር ፈጽሞ ዞር ብሎ የማያያችሁ እስኪመስላችሁ ድረስ ለምን እግዚአብሔር እንደዚህ ያደረገኝ? እኔ እኮ አመልከዋለሁ። እኔ እኮ እግዚአብሔርን አከብራለሁ። ለእግዚአብሔር እኖራለሁ። ደጆቼ የተዘጉት ለምንድን ነው? አሳፍ የሚባል ሰው እንደዚህ ያለ ልባቸው ለቀና ለእስራኤል እግዚአብሔር እንዴት ቸር ነው ካለ በኋላ እኔ ግን ሊወድቅ ትንሽ ቀረኛል። ለምን ሲባል በኃጢአተኞች ቀንቼ ነበራል። በአመፀኞች ኑሮ ቀን ነው። ስቃይ የሚባል ነገር እነሱ ጋር የለም። መከራ የሚባል ነገር እነሱ ጋር የለም። በቃ ዝም ብሎ ተሳካላቸው። ዝም ብሎ ሽክ ያለ ኖሮ ይኖራሉ አልኳል። በኋላ ወደ መቅደሱ ሲገባ እውነቱ ገባኛል። ለካስ ቤት ላይ ተቀምጠዋል። ድንገት ተንሸራተው ወደቁ። ስፍራቸው እንዳልነበረ ሆነ። እኔ ግን ወደ እግዚአብሔር መቅረብ ይሻለኛል አለ። በሕይወታችን ውስጥ ፈተና በሚያልፍበት ጊዜ፣ በምንቸገርበት ጊዜ የመጀመሪያ ነገር እግዚአብሔርን መስማት ነው። ሁለተኛ ነገር በሱ ሁሉን ቻይነት ምን መሆን መታመን ነው። ሌላው ነገር ማምለክ ነው። ለዚህ ጥሩ ምሳሌ ያሳያችሁና ዘካርያስና ኤልሳቤጥ ናቸው። የኤልሳቤጥ ማኅፀኗ ዝግ ነው። ምዕራፍ 1 ላይ ቁጥር 8 ላይ ሉቃስ ስትመለከቱ ዘካርያስን በክፍሉ ተራ ያጥን ዘንድ ወደ መቅደሱ ገባ ይላል። እንቆቅልሹን ያልፈታለትን አምላክ ለማምለክና ለማገልገል ገባ። ዝግ የሆነውን ማኅፀኑን መክፈት እየቻለ ላልከፈተና ዝም ላለ አምላክ መሠዊያ ላይ ሊያጥን ገባ። እግዚአብሔር ስለሰራልን ብቻ ሳይሆን ስላከናወነልን ብቻ ሳይሆን ሲቀር ለእግዚአብሔር ክብር ይገባዋል። ሃሌሉያ! አሜን አላላችሁም? እስቲ እንደገና አሜን። ለምን መሰላችሁ? እግዚአብሔር እየፈተነን ነው። የእኛን ጉድለት ትተን የቤቱን ጉድለት ስንሞላ እግዚአብሔር ወደ ጉድለታችን ይሞላል፣ ይመጣል። እግዚአብሔር የእኛ
የእኛን ክብር ትተን እግዚአብሔርን ማክበር ስንጀምር፣ የእኛን ባዶነት ትተን እግዚአብሔርን ማምለክ ስንጀምር፣ እሱ በሙላቱ በክብሩና በኃይሉ ከሰማይ ይወርዳል፣ ካለንበት ያወጣናል። ሃሌሉያ። ቁጥር 13 ላይ ስትመለከቱ እንደዚህ ይላል፣ ዘካርያስ ሆይ አትፍራ፣ ጸሎትህ ተሰምቶአል። የት ላይ ቆሞ? መሠዊያው ላይ ቆሞ ለእግዚአብሔር ሲያጠን ሲያመልከው። ስለዚህ ሲናመልክ የእግዚአብሔር ክብር ይመጣል በሕይወታችን። ስለዚህ አምልኮ ማቆም የለብንም፣ መተው የለብንም። ላለማምለክ ምንም አይነት በቂ ምክንያት ልናቀርብ አንችልም። ወደ ጌታ ቤት ለመምጣት ምንም ምክንያት ማምጣት አንችልም። የራሳችንን ምክንያት፣ የሌሎችን ሰዎች ምክንያት ማምጣት አንችልም። ምናመልከው ለራሳችን ሕይወት ነውና፣ ምናመልከው ለእግዚአብሔር ክብር ነውና ጌታ ይርዳን። አሜን ትሉ። የእግዚአብሔር በረከት በማላ የጸና መሆኑን ዕብራውያን ጻፊ ምዕራፍ 6 ቁጥር 13 ላይ ጽፏል። በጣም የሚገርመው ነገር እግዚአብሔር በቃል ኪዳኑ በመሐላ በረከት ሁሉም ሰው እንዲባረክ ይፈልጋል። ስለዚህ ማንም የተጠማ ቢኖር ወደ ውሃው ይምጣ፣ እንዲሁ ሳይገዛ ይጠጣ። ኢየሱስም ዮሐንስ ወንጌል ምዕራፍ 7 ላይ ኢሳይያስ 55 ላይ ነው አሁን ያነበብኩት 55 ቁጥር 2 ላይ ያለው ቃል ኢየሱስም በበዓሉ ቀን ይላል። በበዓሉ ቀን ምዕራፍ 7 ላይ ከቁጥር 37 ስትመለከቱ ማንም የተጠማ ቢኖር ብሎ ተናገረ ኢየሱስ። ይህ ማንም እግዚአብሔር በመሐላው በረከት በቃል ኪዳኑ በረከት ሁሉም ሰው እንዲባረክ የእግዚአብሔር ፍላጎት ነው፣ የእግዚአብሔር ማሸት ነው። ግን ምን አትሉኝ? የእግዚአብሔር በረከት ያለ ፈተና የማይደረስ አይደለም፣ ወይ ያለ ፈተና የምንወርሰው እርካሽ ዕቃ አይደለም፣ ርካሽ ነገር አይደለም። ሁል ጊዜ ውድ ነገር ዋጋ ያስከፍላል። ሁል ጊዜ ውድ ነገር ዋጋ ያስከፍላል። ሐዋርያ ጳውሎስ የመጨረሻ ሕይወቱ መስዋዕት ሊሆን በቀረበ ጊዜ ሃይማኖቱን እንደጠበቀ እምነቱን እንደጠበቀ ጌታን እንዳስከበረ አሁን ሊሰዋ እንደተዘጋጀ ሲናገር እንደዚህ ያለ አሁን የጽድቅ አክሊል ምን ሆኖልኛል? ተዘጋጅቶልኛል። በዛ ሕይወቱን እንደ መሰዋት አድርጎ አሳልፎ አልፎ የእግዚአብሔር በረከት እንደ መስዋዕት ከሆነ በኋላ የሚደረስ እንደሆነ ያሳያል። ስለዚህ በሕይወታችን ላይ ፈተና ሲደርስ ጥንቃቄ ልናደርግ ያስፈልጋል። ፈተና ምንጮች አሉት። እሱን አሁን ለማንሳት ብዙ ምቹ አይደለም፣ ግን ዝም ብዬ ተናግሬ ለማለፍ አንደኛ ከራሳችን ነው። ከራሳችን ሰው በራሱ ምኞትና ፍላጎት ሲሳብና ሲታለል ይፈተናል አይደል የሚለው። ሌላ ጊዜ ደግሞ ሌሎች ሰዎች ይፈተናሉ። ፈተና ውስጥ እንድንገባ ምክንያት ይሆናሉ ሰዎች። ሶስተኛ ሰይጣን ነው። አራተኛ እግዚአብሔር ራሱ